የልጅቷ ክፍል ይኸኛው ነው። ሞጌ ምን ሆነሃል? እኔ ነኝ የምቀድመህ፣ አንተ እዚህ ጠብቀኝ። አይሆንም መድብል፣ አንተ ስለማታውቅ ስታይ ልትጮህ ወይ ደግሞ ድምፅ ልታሰማ ትችላለች። እኔ ግን ስለምታውቀኝ ትተባበረኛለች። እሺ በቃ እንግዲህ አክሊሉ ከመጣ በቃ ችግር የለውም ሞጌ። በቃ አንተ ወደፊት ሂድ። ገሏት ነው ወይስ ራሱ ተኝቶ? ሰምኛለሽ? ተረጋጊ። የወሰድሽው ሰነድ የት አለ? እልሽ ልቂ፣ አናግሪኝ። የወሰድሽው ሰነድ የት አለ? አላውቅም። እና አዳምጪኝ። የማትመልሽልኝ ከሆነ ከዚህ ክፍል አትወጪም። አላውቅም አልኩህ እኮ። ስሚኝ፣ እያናገርሽ እኮ ነው። የማትመልሽልኝ ከሆነ ቁልፉን እቆልፈዋለሁ። እኔ እንጃ አልኩህ እኮ።
አንቺ ያምሻል እንዴ? ሂጂ ሰነዱን አምጪው። ዞር በልልኝ ልውጣ። ሂጂ ሰነዱን አምጪው ያልኩሽ እኮ። ዞር በልልኝ ብያለሁ። አለበለዚያ እቆልፈዋለሁ። እጮሃለሁ። ምን? አዎ እጮሃለሁ። ሰምኛለሽ? እገልሻለሁ። አንቺንም ያን አክሊሉን እገላችኋለሁ። ስለዚህ ጊዜሽን ባታባኪኝ ይሻላል። ሂጂ አምጪውና እንውጣ። የት እንዳደረኩት አላስታውስም አልኩህ እኮ። አስታውሺ። ነገርኩህ እኮ የት እንዳደረኩት አላስታውስም። ዞር በልልኝ አሁን። ልጅቷ እብድ ናት። እብድ ታውቃለህ? መጠጦች እኮ ነው የምትፈልገው። እቺ ናት እንዴ? አላየሃትም? አላየኋትም፣ ግን እኮ በጣም ትልቅ ሰው ትመስላለች። መድብል፣ ልጅቷ ችግር የፈጠረችብን ነው፣ ችግር የሆነችብን ነው። በቃ ተዋት ትሂድ። በቃ ምን ማለት ነው? እንዴ ፋይሌስ መድብል እንዴ? ኧረ ሞገስ ድምፅህን ቀንስ እንዴ። እንደዚህ እኮ አልነበረም ስምምነታችን። እኔ ላስወጣት፣ እሷ ደግሞ ፋይሉን ታመጣልኝ ነበር። መድብል፣ አክሊሉ ሻውን ሪትሪች ይባላል። ተው ሞገስ ተው፣ አትስጋው። ተው ክፍት ይሁን። ተው ሰገን ምንድን ነው ያደረግሽው? ሰገን የትም አታመልጭኝ፣ የትም። እናትሽ ወር ተመለሰሽ አትገቢያትም አንቺ ውሻ። ወይኔ አክሊሉ፣ ወይኔ አክሊሉ፣ ወይኔ አክሊሉ፣ ወይኔ አክሊሉ። ና ና ና ና። ዛሬ አንድ ነገር ይበለኝና ቀኔን ሰው በመግደል ነው የምጀምረው። አተፈጠን በልና። አቤት አክሊሉ። ተሳካልህ አይደል? አዎ ደስ አይልም? ተሳካልኝ እኮ። ኧረ እባክህ በእውነት ያው ለአራት ነበር የተካፈልነው ኮሚሽኑን። ግን ያው 5,000 ቢሆንም ባይከፋም አይነፋም የሚባለው ነው።
እኔ ስለ ሰገን እያወራው አንተ ስለ ኮሚሽን ታወራለህ አይደል? ማትረባ ደላላ።
ጉድ እኮ ነው። ቆይ በቦክስ ነው በጥፊ የመታው? ባይሹም እንዴ በቦክስ እኮ ነው የመታው። አክሊሉ የመጨረሻ እብድ ሆኗል። ስሚ እኛ ድምጻችን ሳናሰማሽ በክፍል ነው መውጣት ያለብን። ግን እርግጠኛ ነህ ልጅቷ አምልጣለች? እንዴ አዎ እርግጠኛ ነኝ። በደንብ ነው ያስመለጥናት። ይኸውልሽ አክሊሉ በሌላኛው በር ሲገባ እኛ ደግሞ በሌላኛው በር ነው የወጣነው። በቃ ከወጣች ራሱ ትልቅ ስራ ነው የሰራችሁት። በእርግጠኛ ሊያስቸግረን ይችላል። ካልሆነ ፖሊስም ቢሆን ይጠራል። መሸምጠጥ ነው። ምንም ነገር ትንፍሽ እንዳትይ። ይኸውልሽ ለኤፍራታም ሆነ ለመርዞ እንዳትናገሪ እሺ? ሞገስ ግን ልጅቷ ምንም ጤነኛ አይደለች። እንዴ ሰነዱ እኮ መስጠት ነበረባት። ደግሞ መድብል ነው ተዋት በቃ ምናምን ብሎ እንኳን አመለጠች። ሰነዱን ቀስ ብለን እናመጣዋለን። አይ ሉላ በጣም ከባድ ነው። ስሚ እሷ እኮ ሰነዱን መልሳልኝ ቢሆን ኖሮ ያን ጊዜ በአንድ ሳምንት ጨርሼ በሰላም ቤታችንን እናስመልስ ነበር። ይደርሳል። ከማይፈልጉት ሰው ጋር በር ዘግቶ መኖር ከባድ ነው። ጥሩ ነው ያደረጋችሁት። በእርግጥ ይህ አውሬ እናንተ ናችሁ ያስመለጣችሁት ማለቱ አይቀርም። እንዳልከው ወይ ዞር እንላለን። እሺ ሉላ ግን ልጅቷ የት ገብታ ይሆን? በቃ ከወጣች የትም ትግባ። እናንተ ኃላፊነታችሁን ተወጣችኋል። ከዚህ በኋላ ተመልሳ ስለማትመጣ ከመድብል ጋር ሆናችሁ ስለ ሰነዱ አውሩ። እንዴ መርዞ ምን ሆነ ነው? ምንድነው? አንተና በእናትህ በጧት አጣድፈህ ጠርተኝ ይኸው ሰላም አውለኝ ሳልል ወጥቼ አክሊሉን የመሰለ ጨካኝ ሰው አገናኝቶኝ ወስዶ በቦክስ መታኝ እንዳትል ብቻ። እንዴ መታኝ አጎረሰኝ ነው እንጂ ወስዶ ነው እንዲህ መስል። ይሁን መርዞ አትቀልድ። አንተ አትቀልድ ትለኛለህ እንዴ? በል ይቅርታ ጠይቀኝ። ለነገሩ ቶ ቂም ይዞብኝ ነው። ባለፈው ኤፍራታ ፊት ኤፕ ብዬበት ነበረ ወስዶ አበረደልኝ። እንዴ ምን ብሎ ነው የመታ? ቆይ ምክንያቱ ምንድነው? ምን ምክንያት አለው ደግሞ ሰውየው? በቃ ስወጣ አገኘኝ፣ ተናዶ ነበረ ገባልኝ። እነ ሞገስ ነረበሻቸው። መድብል መጋኛ ብለው ብዙም ቃል አላወጣ። በቃ መታኝ፣ ወደኩ፣ ሄደ። አይ ጥሩ። ስለዚህ ግቢው ሰላም ነው ማለት ነው። ምን ማለት ነው መድብል? እኔ ተመትቼ ነው ሰላም የሚሆነው? ይኸውልህ አራተኛው የዓለም ጦርነት ነው የምቀሰቅሰው። እሺ ቆይ ሶስተኛው የዓለም ጦርነት ሳይጀመር ነው እንዴ አንተ አራተኛው የምታስነሳው? ሶስተኛውንማ በአክሊሉ አሸናፊነት ተጠናቀቀ። አራተኛው ደግሞ በእኔ አሸናፊነት ይጠናቀቃል። መርዞ በቃ አይወልህ አትፍራው። እሺ ተው መድብል፣ ያስፈራል። የእውነት በጣም የሚያስፈራ ጭካኔ ነው ያለው ሰውየው። ይጨክና ታዲያ ይጨክን። ምክርና ቡጢ ለሰጩ ቀላል ነው አሉ። ባንተና በአክሊሉ ነው ያዩት። ለነገሩ ተው ልውጣ አትውጣ ልውጣ አትውጣ ንትርኮ ነው እኮ እንዲህ ስወጣ ስገባ እየዋዘ ሊነረተኝ። ተው በቃ ለኔ ተወሽ። ቆይ አንተ የታውቀው ነው ይሄን ያህል ስለ አክሊሉ የምታወራኝ? አይ ሞገስ ነግሮኝ ነው። ያደረገህን ነገር ደግሞ አንተ ነገርከኝ እንጂ እኔ የታውቀዋለሁ። እሱ ቶ አትወቀው። እኔ ማለት ነው ይሄ የድለላ ስራ ገና ከሰይጣን ጋር ያዛምደኛል። ገና ሰይጣን ልጁን ይድርልኛል። ወይኔ ቆይ ግን አንተ ለምን ነው የፈለከኝ? አይ ለምን ዝም ብዬ ሻይ ቡና ልበል ብዬ ነው። እስኪ እዚህ አካባቢ ካፌ የለ እንሂድ እስቲ። አንተ ትቀልዳለህ። ይኸውልህ እዚህ አካባቢ አንድ ቤት ሽያጭ አለ። ውልና ማስረጃ ሙሉ በሙሉ ጨርሷል። መሬት አስተዳደር ደግሞ ካርቶን ዛሬ ነው የሚያዞሩ። ስለዚህ መሄድ አለብኝ። በቃ አው ትቀልዳለህ እንዴ? ይኸውልህ አበሻ ለማይረባ ጉዳይ የጠራህን ሰው ምን አድርጎ ይላል? ጥላው ይደላል። በልቻው ለአንተ ነው የማይረባው። እሺ ወረኛ። ሄሎ ታሬ እንዴት ነህ? አለው መድብል ካሌብ የሆነ ስራ አመጣው ነበር። ምንድነው? በካሌብ ወዳጅ በኩል ነው የመጣው ስራው እኮ። ምንድነው ስራው? የጠፋ ሰው መፈለግ። አይ ይቅርብኝ፣ እኔ እንዲህ አይነት ስራ አልሰራም። ምን ነው ግን መድብል አዲስ ስራ አገኘህ እንዴ? የነ ካሌብን ነገር ጣል እያደረክ ነው? አይ ስራ አላገኘውም፣ ግን
የጠፋ ሰው ማፈላለጉ ይቅርብኝ። እሺ በቃ ቻው። እሺ ቻው። ሄሎ እኔ የምልሽ ሉላ አክሊል ወጥቷል እንዴ? አዎ ወጥቷል። እኔማ አይኑን ማየት ራሱ እንዴት እንዳስጠላኝ ነው እናትሽ። ቤት ያለችው ልጅ ጠፍታለች አሉ። አክሊሉ እንዳያገኝሽ የምትጮኸው ልጅ? አዎ። እና እኛ ምን አገባን? እናንተ ናችሁ ያስጠፋችኋት እንዳይለን ነው። እረ የራሷ ጉዳይ። እሺ እንግዲህ የመጣውን መቀበል ነው። እኔ የምልሽ ግን ሉላ ለምንድን ነው ድምጻችሁ የማይሰማው? ምን ማለት ነው? አንቺ ለማዳመጥ ሞክረሻል ማለት ነው? ከምር እኮ ነው ሉላ። ሞገስ እንዴት ነው እንዴ? አንቺ ቆይ ለመርዞ ነው የምነግርልሽ። ሞገስን ግን በጣም ነው የምትወጂው አይደል? አዎ በጣም ነው የምወደው። የልጅነት ፍቅሬ እኮ ነው። ሞገስ ግን ጎበዝ ነው። በይ እናቴ፣ አንቺ መርዞን አትወጂውም እንዴ? እወደዋለሁ ግን ያን ያክል ፍቅር የለብኝም። ከማትወጂው ሰው ጋር ነው የምትኖረው? ምን አማራጭ አለኝ? ሚስቱ ሁሉ ባሉን የሚያፈቅር ይመስልሻል? አይምሰልሽ። ሁሉም ኑሮ ነው የሚያኖረን። ግን እኮ መርዞ ሲሰራ ጎበዝ ነው። በሱ ነው ብለሽ ነው? እና ምን ነው ይደክመዋል እንዴ? አይ እንደዛስ ደህና ነው። ሆ በይ እናቴ፣ ጠበቅ አርገሻሽው። ባል ነው። አሁን ደግሞ ባል ጠፍቷል። አይ ሉላ፣ ወንዱ የሚያገባበት ልብ አጥቷል። ገንዘብ ኑሮ ከባድ ሆኗል። እሱስ ልክ ነሽ። ትዳር ራሱ ገንዘብ ከሌለ ከባድ ነው። ልጅሽ ባለመረገዙ ግን የከፋሽ አትመስይም። አይ ሉላ፣ በዚህ ኑሮ ልጅ አስቦ የሚወልዳል ብለሽ ነው? ሁሉም ልጅ የሚወለደው በድንገት ነው። ሞገስ መጣ መሰለኝ። ማታ ቡና ፈላለሁ እንድትመጡ። እሺ እሺ፣ በቃ ደውይልኝ። ማለት ደህና ናት? ትደውይላታለሽ? አዎ ደህና ናት። እሺ ቻው። እሺ በቃ ደህና ደሪ። አገኛችኋት? አትደውሉብኝ። ካላገኛችኋት አትደውሉብኝ። ወይም የሆነ ፍንጭ ያለችበትን ቦታ ካገኛችሁ ብቻ ደውሉልኝ። ፎቶዋን በትኑ። ለኛ ሰዎች ፎቶዋን ላኩ። አሁኑኑ። በቃ ይሄንን ብቻ አድርግ። ሰገኔትም አታመልጭኝም። የትም እናትሽ ወድ ብትገቢ አታመልጭኝም። አገኝሻለሁ። አንቺ አንድ የሞትሽ ሰው ነሽ። ግንባርሽን ብዬ ብደፋሽ ማንም ጠያቂ የለኝም። ማንም። አንቺ ስትሞቺ ነው ሰላም የማገኘው። ሰገን፣ የትም ላግኝሽ ተኩሽ እገልሻለሁ። አለበለዚያ እኔ አክሊሉ አይደለሁኝም። ማን ነው ግን በዚህ ልክ የደፈረኝ? ማን ነው በዚህ ልክ ደጋግሞ የደፈረኝ? ሰገን ብቻዋን ይሄን ነገር አታደርግም። የሆነ ነገር ከጀርባዬ እየተደረገ ነው ያለው። አክሊሉ በጣም ተንዘላዝለሃል። የሆነ ነገር አለ። ሰላም ነው መድብል? ልጅቷ እኮ ድጋሚ አልመጣችም። እንዴት ትመጣለች? ግን ለምስጋና ፈልጋ መምጣቱ አይቀርም። ልጅቷ እኮ ምንም ጤነኛ አይደለችም። እብድ እኮ ናት። ዋናው ነፃ አውጣሻለሁ ብለህ ቃል ገብተህልሃል። እሱም ፈጽመሃል። በአንተ ኃይል አሳክተነዋል። ግን ቤተሰብ ምናምን እኮ የላት። ብቻ ፈጣሪው ናት። ችግር የለውም። የእነሱንና የአክሊሉን ጉዳይ አንድ ቀን እንገላታለን። ችግር የለውም መድብል፣ እናሳካዋለን። አክሊሉ መፈጠሩን እንዲጠራ ነው የምናደርገው። እኔ ህይወቴን የነጠቁኝን ሰዎች
በጣም ክፉ ሰዎች ናቸው። እነዚህን ክፉ ሰዎች ሳላጠፋ አልሞትም። የምሞተው ደግሞ እነሱን ለማጥፋት ስሰራ ነው። በቃ መድብል እነ ብሩክን ሰላም በልኝ። ደግሞ ምሳሌን ሳምልኝ። እሺ በቃ አይዞን፣ ነገ እንገናኛለን። ምንም ቢልምን እንዳትመልስለት። እሺ ችግር የለው። አንተ ውርጋጥ ማነህ አንተ? ምንድነው እናደረኩት? ማነህ አንተ? ምንድን ያደረኩት? አትሄዱ። ምንድነው? እነማን ናችሁ እናንተ? ደጋግሜ እኮ ነገርኩህ እንዴ። በቃ እኔ ለምን የምትጠይቀኝ ደግመህ? እኔ ምንድን ያጠፋሁት ካለ ነገር የጠየኩህን ብቻ መልስልኝ። እናንተ እዚህ ግቢ ከገባችሁ በኋላ ነው የሁሉ ነገር እየሆነ ያለው። ልቀቀኝ። ወንድም ሆነ ተሰ ባለቅ ምን አባት አመጣለህ? ምን አባት አመጣለህ ባለቅ? ይሁንና እስኪ ወንድ ነኝ ብለሃል አይደለም? በላ የፈለግከውን ነገር አድርግ። ቆዳ ቆንጆ ሴት አቅፈህ ስለተኛ ወንድ የሆንክ እንዳይመስል እሺ? ይኸውልህ አክሊሉ ተረጋጋ። ልክ አይደለም። ወንድነት ማለት ትርጉሙን ታውቃለህ? ወንድ መሆን ማለት ደፋር መሆን ማለት ነው። በዛው ልክ ጨካኝ መሆን ማለት ነው። ሞትን አለመፍራት ማለት ነው ወንድነት እንጂ አንጠልጥለህ ስለተገኘህ ብቻ ወንድ የሆንክ እንዳይመስልህ። ትሰማኛለህ? ወንዶች እዚህ የሉ። ወንዶች ጦር ሜዳ ናቸው ያሉት። ጦር ሜዳ የሴት ገላ አቅፈው የማይተኙበት ቦታ፣ የሞት ደጃፍ ረግጠው የሚተኩሱበት ቦታ፣ ለእናት ሀገራቸው የሚሰዉበት ቦታ ነው ወንዶች ያሉት፣ ጀግኖች ያሉት። በባሩድ ጢስ የሚታጠኑበት ቦታ፣ የእሳት አሎሎ እላያቸው ላይ የተወረወረ የቀበሮ ጉድጓድ ውስጥ የሚኖሩበት ቦታ ናቸው ወንዶች ያሉት። አንተም ወንድ ነኝ ትላለህ ቀሽም። ምን አድርግ ነው የምትለኝ? ምን ልሁን? ምንድን ነው የምትፈልገው ነገር? ሰገን የት አለች? ማናት ሰገን? እመነኝ ፈልጌ ያገኛታለሁ ሰገንን። ከዚህ ቤት ያስወጣችኋት እናንተ ከሆናችሁ ግን እማዬ ትሞት ነው የምልህ። ይኸውልህ እኔ ስለምትለው ነገር ምን ነገር የማውቀው ነገር የለም እያልኩ ነው። በህይወት አትርፉም። እማዬ ትሙት በህይወት አትርፉም። አንቆ ነበር እንዴ? አይ መጮህ ብቻ ቻልኩት። መቼ አይቻል ነገር አምላክ ከሰጠኝ ትልቁ ጸጋ መቻልን። እኔ እኮ ኤፍራታ ጋር ነበርኩ። የመጣ መስሎኝ መጥቼ የለም። ከዛ ተመልሰን ኤፍራታ ጋር ወጣን። ችግር የለውም ሉላ። አንቺ ግን ለጊዜው ከዚህ አካባቢ ራቅ። እኔ አንተን ትቼ የትም አልሄድም። እኔ በሞት ልትሞች ነው እንዴ? ሳትሞት ብቻ አለው እኮ ለአንተ ምንም እንደመሆን አታውቅም። እሱስ ልክ ነሽ። ለእኔ እስቲ ከዝና ጋር ረጅም ጊዜ ኖረሽ። ስለዚህ የትም አልሄድም። ኤፍራት አልገባችም? አይ አብረን የተመለስነው ቤቷ ነች። ታዲያ ማን ነው? መርዞ ወይም አክሊሉ ይሆናሉ። ካልተንኳኳ እኛ ምን አስጨነቀን? እሺ ሉላ በጣም ድክም ያለ ግርሽ ላይ ሲጋ ደም ነበር። እሺ በዛው ላቴ እሺ ንጉስ የኔ ንጉስ የኔ ዓለም እኮ ነሽ። ደግሞ ኤፍራታ ምን እንዳለች ብታውቅ። መርሶን አላፈቅረውም አላለች መሰለ። ተለያይቶ አያውቁም አይደለ? አንድ ሰው አፈቅረዋለሁ ወይስ አላፈቅረው የሚለውን ለመለየት ተለያይቶ መቆየት ይሻላል።
እንዴ ማንሽ ምን ፈልገሽ? እባክሽን የሚበላ ነገር ስጪኝ እባክሽ፣ በጣም ርቦኛል። እንዴ አንቺ ማንሽ ምን ፈልገሽ መጣሽ? እኔ ሰገን ነኝ፣ እዛ ቤት ታስሬ የነበርኩት ልጅ። የጠፋሽው? አዎ እባክሽን የሚበላ ነገር ስጪኝ፣ በጣም ርቦኛል እባክሽን። ቆይ እኔ አልገባኝም። ለምን ተመልሰሽ መጣሽ? እንዲገልሽ ፈልገሽ ነው? እባክሽን በዚህ በኩል ስሄድ ማንም ሰው የሚያቀኝ ሰው የለም። በዚህ በኩል ስመለስ ደግሞ ቤቱን አስታወስኩት እና ተመልሼ መጣሁ። በጣም ርቦኛል እባክሽን ስጪኝ እባክሽ። ይኸውልሽ ሰገን፣ አሁን አክሊሉ ሳይመጣ ከዚህ ግቢ ውጪ እባክሽ፣ ውጪ እባክሽን። እሺ እወጣለሁ፣ ግን የሚበላ ነገር ስጪኝ፣ በጣም ርቦኛል እባክሽ። ለምን እዛው ወጥተሽ አትበይም? ማንም የሚሰጠኝ ሰው የለም፣ ሁሉም ሰው እያባረረኝ ነው። እባክሽን ልለምንሽ፣ ከበላኝ በኋላ ቶሎ ብዬ እሄዳለሁ። እባክሽን ስጪኝ እባክሽ። እባክሽ አሁን ውጭልኝ እባክሽ። አክሊሉ ካገኘ ይገልሻል። ነገም ስመለስ ትጭኛለሽ አይደል? ሰገን እንዳትመጪ ይገልሻል አክሊሉ። አሁን ከዚህ ሀገር ውልቅ ብለሽ ጥፊ በቃ። እሺ ወዴት ነው የምሄደው? እኔ አላውቅም፣ ብቻ ሂጂ። እኔ አላውቅም። እባክሽ ውጪ። ሰማኛለህ? ፎቶዋን ልቀቀውና ፈልጋት ነው የምልህ። አዎ የግድ መገኘት አለባት። እንዴት እስካሁን ድረስ አንድ ሰው እንኳን አየሁ የሚል ይጥፋ? እሷ ላይ እንደ መኪና ጂፒኤስ ማስገጠም አለብኝ? ሰማኛለህ? አንተ ማትረባ ፈልጋት ነው የምልህ። ምን የድሮ ፍቅረኛዋ ጋር ምን ትሰራለች? ምን ታደርጋለች? የድሮ ፍቅረኛዋ ጋር እሷ እኮ አንዴ ሞታለች። እሱንም አታስታውሰውም፣ እሱም አያስታውሳትም፣ ረስቷታል። እንዴት እዛ ልትሄድ ትችላለች? ሰማኛለህ? ልጅቷ ለብዙ ጊዜ ከቤት ወጣ አታውቅም። በዚህ ላይ አእምሯን ስታለች ነው የምልህ። ስለዚህ ፈልገህ አግኛት። ሌላ ተጨማሪ ወሬ አላወራለም። እሺ ፈልገህ ያለችበት ገብተህ ይዘልኝ ትመጣለህ። ወይኔ አክሊሉ ትላንት ፖሊስ መጣ ነበር። ለመረና ሞገሴ መረና አይገርም።
እና ምግብ ምናምን በልታ ለጥቂት ነው ራሱ አክሊሉ ሳያት ሄደች ብላኛለች። ኦይ እንዴት ልትመጣ ቻለች? ያው የምታውቀው ሰው እኮ የላትም። ማን ታውቃለች ብለን በዛ ላይ ደግሞ ረጅም ጊዜ ቤት ውስጥ አግቶ ነው ያቆያት። ይሄ በጣም ጭካኔ ነው፣ በእውነት ጭካኔ ነው። ኤፍራታ ከቤት ማስወጣት አልነበረባትም። እሱማ ትክክል እኮ ነው ያደረገችው። ሰውየውን ታውቀዋለህ? ምንም ማንኳኳት የሚባል ነገር እንኳን እኮ የለበት። ዝም ብሎ ነው የሚገባው። ቢሆንም ሞገስ የዛሬን እኮ እንደምንም ብላ ብታሳድራት እኔ መጥቼ ወስዳት ነበር፣ ወደ ቤት ወስዳት ነበር እኮ ሞገስ። እሱ እንኳን ጥሩ ሀሳብ ነበር። እስኪ ስልክ ሰታት ከሆነ ኤፍራታ ደውላት ጠይቃት። እስኪ ደውልላት ንገራት። ኧረ አልሰጠቻትም። ኤፍራታ ራሱ ተደናብራ ምግብና ውሃ ስትላት እሱን ብቻ ሰጣ ነው ቶሎ እንድትወጣ ያደረገቻት። አይኔ ሞገስ እቺ ልጅ ማግኘት አለብን፣ እንደምንም ብለን ማግኘት አለብን ሞገስ። አዎ እኔ ራሱ ፈልጋታለሁ። አብራን እንኳን ባትገባ ፋይልን የት እንዳደረገችው ጠይቃታለሁ። ሁሉም ሞገስ እንደምንም ብለን ልጅቷን እንፈልጋት። የትም ጉድጓድ ገብተን ቢሆን እንፈልጋት። የት ብለን እንፈልጋት? በቃ ሁሉም ሞገስ መሞከር አይከፋም። አሁንም ቢሆን ብቻዋን እቺ ልጅ ልትመጣ ትችላለች። ስለዚህ በፍጹም ብቻዋን እንዳትተዋት። እቺ ልጅ በጣም ታስፈልገናለች ሞገስ። እንዴት ነው እያሰብክ ያለው? ሲጀመር እኮ እቺ ልጅ ወንጀል ተሰርቶባታል። ፍትህ ያስፈልጋታል። እሺ መድብል ከመጣች አንለቃት። እንዴ ሰውዬ አትደውልልኝ፣ በቃ አትደውልልኝ እንዴ አንተ። ቆይ ቤት በዚህ ብር ከተገኘ ሰው ለምን ጎዳና ይወጣል? በል ዝጋው። ቆይ ኮንዶሚኒየም ነው የፈለከው? ይኸውልህ 9ኛ ፎቅ ላይ አለኝ። ባለ 3 መኝታ ቤት ከሆነ 40 ሺህ ብር፣ ስቱዲዮ ከፈለክ ደግሞ 20 ሺህ ብር አለ። ትችላለህ። እሱ ለምን እንደ ጅብ ቆፈር አድርገህ እየተሽሎኮለክ ጉድጓድ ውስጥ አትኖርም? እንደውም ስትሞት ምንም ግንዛት የለ ቀብር የለ፣ በዛው አፈሩን ለበስ ነው። በል ዝጋው። ይሄ ያሟል እንዴ? በል ሁለተኛ እንዳትደውልኝ እንዴ። ኧረ አምላኬ እንዴ ከዚህ ስራ አረገላግልኝ። ሁሌ ጠብለቀም እንዴ። ኧረ አሁን ሰለቸኝ። ሲጀመር እኔ እድሌ ነው አውቀዋለሁ። እንዲህ እንደተንከራተትኩ ቀረው። እሺ በቃ መድብል፣ አሁን ሌላ የፈለኩ ለምን መሰለህ? ማህሌት እንዴት ናት? አይ በህይወት የለችም ብል ይቀለኛል። እሷ ነገር ተው እባክህ። ምንድነው? ምን ተፈጥሮ ነው? ብድር በምድር የሚባለው ነገር ሲከፈል ያየሁት በሷ ላይ ነው። ይኸው በህይወት ካሉት በታች ከሞቱት ደግሞ በላይ ሆና ተረስታ እየኖረች። ህይወት ግን በጣም የምትገርም ናት። ህይወት ተቃራኒ ጊዜ ሁሌም ፈጣሪ ብድርህን በሁለት መንገድ ይከፍላል። አንደኛው ከሞትኩ በኋላ ነው፣ አንደኛው ደግሞ በህይወት እያለ። ለዚህ ደግሞ ምስክሯ ማህሌት ናት። ሞጌ አንዳንድ ጊዜ ፈጣሪ ሰዎችን በልጅ ሳይቀር ይቀጣል። ደግሞ ታውቃለህ አይደል? የክፉ ክፉ አለ። በእርግጥ እኔም ክፉ ነኝ፣ ግን እኔ ክፉ የሆንኩት ለፍትህ ነው፣ የተገፋሁት ለፍትህ ነው፣ ሌላ አይደለም። ደግሞ አንዳንድ ጊዜ እኮ ለክፉዎችም ክፉ ትሆናል። እሱስ ልክ ነህ። እኔም በዚህ ህይወት ውስጥ ነበርኩ የነበርኩት፣ ግን ደግሞ በአንድ ጊዜ ህይወት ሁሉን ነገር ነጥቃ ዜሮ ስታደርገኝ የዛን የተማርኩ። ሞጌ ወደ ቤት መሄድ አለብን። አንድ ማስተካከላት ነገር አለች። በቀልቴ ምን ችግር አለ ሞጌ? ያን ያህል እኮ አያውቀኝም፣ እኔም አላውቀውም። ያው በሩቁ ነው። እሺ ቆይ ልጅቷን ብናገኛት አንተን እሺ ብለህ የምትመጣ ይመስላል? እሱ ችግር የለውም። እሷ የፈለገችው ቦታ እናስቀምጣታለን። ደግሞ ይኸውልህ ቤተሰብ ምናምን ካላት ቁጭ ብለን አውርተናል። ከቤተሰቦቿ ደግሞ እናገናኛታለን። መድብል በጣም ነው የምታሳዝነው። ምን ያክል ጠንካራ ሴት እንደሆነች እንዴ! ይሄን ያህል ጊዜ ሲያሰቃያት ውበቷ እንኳን እኮ አልጠፋም። እስካሁን ድረስ ቆንጆ ናት። ሞጌ ውበት እኮ ውስጣዊ ነው፣ ከፈጣሪ የሚሰጥ ትልቅ ጸጋ። ደግሞ አንዳንዴ ውበት ዝም ብሎም አይመጣም፣ አንዳንዴ ደግሞ ዝም ብሎም አይጠፋም። እኔ የምልህ ግን ስሟን አላስተዋወቅም እንዴ? ሰገን ነው የምትባለው።